ኖላዊቶች እንግዲህ ተምቹ አልጠበቅንም ነበር ማለት ነው። እስከ ዛሬ ድረስ ጥሩ ላይ ነበር ማለት ነው። ዛሬ ላይ ግን ወደ እስር ቤት እንደገባ አይተናል ማለት ነው። እቺ የተረገመች እንግዲህ ባዩሽም ደግሞ ወደ ፖሊስ ጣቢያ ሄዳ ነበረ። አሁን ላይ ደግሞ ምንድን ያለችው ፖሊስ ጣቢያ ሄዳ ሜላት እንደምትከታተላት እና ሜላት እያስፈራራቻት እንደነበረ ነው የተናገረችው ማለት ነው። ይህንንም ያደረገችበት ምክንያት ምንድን ነው? የተረገመች ነብሷ አይማርም ማለት ነው። ባዩሽ ሁል ጊዜ ማስመሰል ነው የምትችለው፣ ሌላ ነገር ምንም አታውቅም፣ ታውቃላችሁ ማለት ነው። እና ሜላትም ተወስዳ ስትጠየቅ እኔ ምንም ነገር አላደረግኳትም ነው ያለችው ማለት ነው። ሌሎችም ሰዎች ቢሆኑ አብረዋት እንግዲህ እየተከታተሏት እንደሆነ ሜላት ፖሊሶቹም ደግሞ ያለችው ለፖሊሶቹም ያለችው እሷ እየተከታተለቻት እንደሆነና እንደገናም ደግሞ ስለሷ እሷን ከዚሽ ምድር ላይ እንደማትኖር አድርጋ ነው የነገረችው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይችላችሁ የመጣሁት ኖላዊቶችን ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ሀኒቾ ከኢዛ ጋር ተጣልታላችኋል ምኞታችሁ ነበር ማለት ነው። ይህም ምኞት ደግሞ ሁላችንም እየፈለግ ነው እያለም ነው ነበር ማለት ነው። እንግዲህ ሀንዬ ከዚህ በኋላ ከኢዛ ጋር እንደማትሆን ተስፋ አድርጋለሁ ማለት ነው። ኢዛን አልፈልግህም፣ ከዚህ በኋላ አጠገቤ እንዳደርስ ብለዋል ማለት ነው። እውነት ኢዛ አብሯት ይቀጥላል ወይስ አይቀጥልም የሚለውን ቀጣይ ላይ ነው የምናየው ማለት ነው። ባዩሽንም ደግሞ ፖሊሶቹ ሲጠይቋት የነበረው ሜላትም ተከታተለች ስለሆነ ያለችው ብትከታተልሽም ደግ አደረገችሽ እያሏት ነበር ማለት ነው። እሰይ ደግ አደረገችሽ እያሉ ነግረዋታል ማለት ነው። ይህን ያሏት ደግሞ ለጤንነቷም ለደህንነቷም መከታተል አለባት። ምክንያቱም አንቺ ብዙ ነገር ሰርተሻል፣ ስለዚህ አንቺን አናምንሽም እያሏት ነበር ማለት ነው። ባዩሽም እንዲህ ሲሏት ተናዳና ተበሳይታ እናንተ አብሽሪ አይዞን አይዞን እያላቸዋት ነው እኔ ላይ እንደዚህ የምትደነፋብኝ ብላ ትናገራለች። ዛሬ ደግሞ ባዩሽ አምባሳደር መስላን የመጣችው በነገራችን ላይ ማለት ነው። ስለዚህ ወይዘሮ ሜላትም ደግሞ ለማስቀየስ ሞክራ ነበረ ማለት ነው። ማለት ያው የባዩሽን ጸባይ ታውቃላችሁ ማለት ነው። ብዙ ነገር አለባት እና እሱን ለማስቀየስ ሞክራ ነበር ማለት ነው። ግን እዛ አሁን ላይ ሁሉም ነገር እንዳበቃ አድርጋ ነው የተናገረችው ማለት ነው። ሜሉካ በዚህ ሰዓት ላይ ባዩሽን እየተከታተለቻት ነው ማለት ነው። ድንብላልም ደግሞ እንትና ጋር ሄዳ ነበር ምግቡን ይዛለት ማለት ነው እንደለመደችው ለተምቹ። ተምቹም ከጓደኞቹ ጋር ተጣልቶ ስለተደባደበ እዛ ኩርትም ብሎ ታገኘዋለች ማለት ነው ተኝቶ። እንዴ ምን ሆነሃል? ጠጥተሃል እንዴ ወይስ አልተኛህም? ትለዋለች። ኩርትም ብሎ አጥር ላይ ወርቆ ነበር ያገኘችውና ምግብ ይዛለት ስትሄድ በጣም ደንግጣ ነበር። እኔ እኮ ድንብላል ነኝ ረሳኸኝ እንዴ አታቀኝም እንዴ ተምቹ እያለችው ነበር ማለት ነው። እናንቺ እዚህ ምን ሰሪያለሽ እያለ ከዛም በኋላ ተምቹ እንግዲህ ተምቹን የጠቆመበት ራሱ ምላሴ ነው ማለት ነው። ምላሴ እንደሚናገርም ደግሞ ነግሬያችሁ ነበር ከዚህ በፊት ማለት ነው። ምላሴ እንግዲህ ለፖሊሶቹ ነግሮ ተምቹ እንዲያዝ አድርጓል ማለት ነው። ከዛም ፖሊሶቹ መጥተው ሲይዙት ለአንዳንድ ነገር እንፈልግሃለን ወደ እስር ቤት ትሄዳለህ ሲሉት እኔ ለምጄዋለሁ ቤቴ ነው እስር ቤት ችግር የለም ብሏቸው ነው የሄደው ማለት ነው። ምላሴም ደግሞ ልጁ ይሄ ነው ብሎ ሲያሳያቸው በጣም ደነገጠ ማለት ነው። ምላሴ አንተ እንዴ ሀና ናት አይደል የጠቆመ ቻቸው ያቺ ሀና እዚህ ጠቁማችሁን የመጣችሁት አይደል እንዴ እያለ ይቆጣል ማለት ነው። በዚህ ሰዓት ላይ እንግዲህ ተምቹ ከጓደኞቹም ጋር ተጣልተው ነበረ በመጀመሪያ ማለት ነው። ምክንያቱም ጓደኞቹ ጋር ተጣልቶ እነሱም ደግሞ ትተውት ሂደዋል ማለት ነው። ብቻውን ነበር ጎዳና ላይ ያለው። በስተ መጨረሻ ግን ወደ እስር ቤት እንዲመጣ አድርገውታል ማለት ነው። ይህንንም ያደረገው ደግሞ ይሄ ምላሴ ነው ማለት ነው። ከዚህ በፊት አስታወሳችሁ ድንብላል አብረው ስለነበረች ድንብላል እዛ አይቷታል ተከታትሎ ማለት ነው። ስለዚህ እዛ ቦታ ላይ አግኝቶታል ማለት ነው እንትናን ተምቹን። ስለዚህ እዛ ስላየው አሁን ላይ ደግሞ ለፖሊስ የጠቆመበት እሱ ራሱ ነው ማለት ነው ምላሴ ማለት ነው። አሁን ላይ የሚገኘው ተምቹ ወደ እስር ቤት ነው ማለት ነው። ሀንቾም ደግሞ የተጣላችበት ምክንያት እናንተ ታውቃላችሁ ማለት ነው። ይሄ ነገር እንግዲህ መቀጠል የለበትም፣ እዚህ ጋር ማቆም አለብን፣ እኔ እናንተ ከህይወቴ ውጣልኝ ብለዋለች ማለት ነው። ከህይወቴ እንድትወጣልኝ እፈልጋለሁ፣ ከማንም ምንም አልፈልግም፣ ስለዚህ
ሰላምም ደግሞ በቃ እኔ አዋራታለሁ። ቆይ አንተ ስለ ሀና አታውቅም እንዴ? ስለ ሀና ማወቅ ነበረብህ በመጀመሪያ እያለች ትነግረዋለች። አንተ ደነዝ ነህ ብለው ትሄዳለች ማለት ነው። እሱም መለስ ሲልና አዎ እኔ ደነዝ ነኝ አይደል? እንደዚህ ማድረግ አልነበረብኝም። ቆይማ ምን አስቸኮለኝና ነው እንደዚህ ልሳምሽ ብዬ ያልኳት። አሁንም ደግሞ ሰላም አትይኝም እንዴ ሲላት በፍጹም ሰላም አልልህም እያለች ትለዋለች ማለት ነው። ለምን ሰላም አትይኝም? ቆይ እንዴ ለምንድን ነው ሰላም ምልህ? እሺ እንዴት እንደ ሰላም እንደምትይ ላሳይሽ እንዴ ይላታል ማለት ነው። እሷም ግራ ገብቷት ምን ለማለት ፈልገህ ነው? ቆይማ ከህይወቴ እራቅ አልኩህ አይደል እንዴ? ከዚህ በኋላ እኔ እናንተ የሚያገናኘን ነገር የለም ትለዋለች። በነገራችን ላይ ሀና አንዳንዴም ፋራ አትሁኝ ማለት ነው። ድርፋን ፋራ ስትባይ አታብዡ ማለት ነው። ተምቹ ይወድሻል እውነት ለመናገር ሶሪ አሲር ማለት ነው። ከአሲር ጋር ብትሆኑ ደስ ይለናል። የሁላችንም ጥያቄ ነው ማለት ነው። እና ሀንቾ በዚህ ሰዓት ላይ በጣም በጣም ውስጧ እርር እያለ ወደ ቤቷ ትሄዳለች። ሰላምንም ጉዳይሽ ካልሄድሽ እዚሁ ቀሪ እኔ ሄዳለሁ ወደ ቤቴ ራስሽ ጉዳይ ብላ ትሄዳለች ማለት ነው። እሱም ደግሞ ሰላም ካላለችኝማ ችግር አለ እንዴ? ቆይ የእናንተ ጉዳይ አልቅም ምን አጣላችሁ ደግሞ አንተና ሀናን እያለ ትጠይቀዋለች ማለት ነው። እሱም ደግሞ ምንም ነገር ልሳምሽ ባልኳት ነው እንጂ ሌላ ነገር የለም እኮ ሰላምዬ እያለ ይነግራታል ማለት ነው። በዚህ ሰዓት ላይ እንግዲህ ሀንቹ አሁን ላይ በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። ምክንያቱም ኢዛ አሁን ላይ እሷ እሺ ማለት አልነበረባትም። ይህን እያወቀች መጣላት አልነበረባትም ማለት ነው። በፊት ላይ በእርግጥ አሲርን ነበር የምትለው ማለት ነው። ግን አሁን ላይ ከአሲር ጋር መሆን ነበረባት። አሲርም ቀድሞ የፍቅር ጥያቄ ስላላቀረበላት ይህም ማለት ይሄ ነው ብለን መመስከር አንችልም ሁላችንም ማለት ነው። ይሄ የአሲር የራሱ ጥፋት ነው ማለት ነው። እና አሁን ሀንዬ ግራ ገብቷታል። ምክንያቱም ከኢዛ ጋር እንድትርቅ ብዙ ሰው አስጠንቅቋታል ለደህንነቷን ቢሆንም ማስታወስ እንግዲህ ከኋላ የተነሱ አሲርም እያስታወሰ ሀና የነበረችበትን ያስታውሳል ማለት ነው። ላይክ ሸር ሰብስክራይብ አድርጉ። እንወዳችኋለን ባይ